እዩ ተወኝ። እኔ አንድ ጥያቄ ሄርሜላ ታፈቅራታለህ አታፈቅራትም? እዩዬ ምንም ያደረገው ነገር የለም እኮ የተፈጠረ ነገር የለም ትለኛለህ ቡቼ። ቆይ አግብቷታል አፈቅርኳት እያለ እኮ ነው። መቼም እየደለላት አይደለም አይደለ? ይሄ ነገር ለኔ ያስደስተኛል። እሱን መጠበቅ ነው በቃ መጠበቅ ነው። ዝም ብለሽ መጠበቅ ነው። ግን አንቺ ማንም ያኔን ነገር አልተረዳኝም። እኔ አገናኝሻለሁ። እግዚአብሔር ተረጋጊ፣ ራስሽ እንዳያምሽ ወይኔ ዝም ብለሽ እንደዚህ አትሁኝ። ተወኝ በቃ እግዚአብሔርን ተወኝ። ማንም አልተረዳኝም። ተረጋጊ በቃ እኔ አገናኝሻለሁ አልኩሽ። ተወኝ ብቻ ነው እንደዚህ እንድትጨናነቂ አልፈልግም። ማርያም ሚካኤል እሺ እንዳታልቅሽ በቃ በማርያም ሳምሪ እኔ ተወኝ በቃ ሳምሪ አረ ሚካኤል ተረጋጊ። ምን እንዲሰማኝ ነበር የምፈልገው? እስቲ ምን እንደስ እሺ በቃ ተረጋጊ። እሺ በእግዚአብሔር ወይ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ። ሰላም ቤተሰቦች እንዴት ናችሁ? እኔ ለእግዚአብሔር ይመስገን ደህና ነኝ። ያው በቪዲዮ ከመጣው በጣም ቆይቻለሁ፣ ጠፍቻለሁ። ያው አንዳንድ ነገሮች አጥፍተውኛል። የማየውም የምሰማውን ነገር በጣም ከፍቶኝ ነበር። እንዴት ብዬ እንደምገልጽላችሁ እንዴት ብዬ እንደማስረዳችሁ አላቅም። ያው እንደምታውቁት ብዙ ነገር ተፈጥሯል፣ በጣም ብዙ ነገር። ያንን ነገር ደግሞ ስነግራችሁ ነው የምትረዱኝ። ያው በሴት አቅም እኔ አልቻልኩትም መጎዳቱን ማለት ነው። ያው ከእዩ ጋር የነበረኝን ነገር ታውቃላችሁ። ከዛም በፊት እዩ ደግሞ አሁን ላይ እያደረገው ያለው ነገር ያው ሁላችሁም ታውቃላችሁ። የጠፋሁበትን ምክንያት አንድ እሱ ነው። ምክንያቴ የበዩ ምክንያት ነው። በቃ እንደዚህ ጠፍቼም ሰላም ሆኜ አይደለም። በጣም ብዙ ነገር ደርሶብኛል፣ ብዙ ነገር ሆኛለሁ። ሴቶች ትረዱኛላችሁ በጣም ማለት ነው። እና እንደዚህ አይነት ስሜት እኔ ተሰምቶኝ አያውቅም። ለምን ተሰማኝ? ለምንድን ነው እንደዚህ አይነት ነገር ያደረኩት? ከመጀመሩ ነው ብዬ ራሴን እስከምቀጣ ድረስ ደርሻለሁ። ያው እንደምታውቁት እዩ አሁን ላይ ሄርሜላን አፈቀርኩ ብሎ የሚሆነውን ነገር እያያችሁት ነው። እኔን ግን ሰባብሮኛል በጣም። እኔ ሴትነቴን እስከሚያስጠላኝ ድረስ ነው ያደረገኝ። ማፍቀር አልነበረብኝም አልልም። ይሄ ፈልጌው የተሰማኝ ስሜት አይደለም። ያው እኔ አላቅም እንዴት እንደምላችሁ በመላመድም አብሮ በመሆንም ከጊዜ በኋላ የሚመጣ ነገር ነው እንጂ ይሄ ነገር እኔ እዩን ላፍቅረው ወይ የሆነ ሰው እንደዚህ ላድርገው ብላችሁ የሚሰማ ስሜት አይደለም። ሁላችሁም ይገባችኋል። ያው ማፈቀር ሰው ማይፈቀር ሰው የለም እና እንደመፈቀር ግን ያለ ነገር የለም ከማፍቀር። እኔ እንጃ እኔ በጣም እየደበረኝ ነው። እንዴት ነው ለእንደዚህ አይነት ነገር ዝግጁ አይደለሁም፣ ያንቺን ፍቅር ልቀበል ዝግጁ አይደለሁም እያለኝ አሁን ላይ ምን ዝግጁ አደረገክ? ምን የተለየ ነገር መጣ? ወይስ እኔ ራሴ ሴት አይደለሁም እንዴ? እኔ ምን ይጎለኛል ብዬ ራሴን እስከሚደብረኝ ድረስ ነው የደረስከኝ። ምን እስቲ ምንድነው ከኔ ያጣኸው ነገር? ለኔ ያልከኝ ዝግጁ አይደለሁም፣ አሁን ላይ አላማዬ አይደለም፣ አሁን ላይ ለእንደዚህ አይነት ነገር ዝግጁ አይደለሁም ምናምን ስትለኝ ነው ካንተ ለመራቅና እኔ እናንተ ያው የመጀመሪያ ጓደኝነታችን እንዲመጣ ያደረኩት አይደለ? አሁን ላይ ደግሞ እስቲ ምንድነው እስቲ ንገረኝ። አሁን ዝግጁ ሆነ ሄርሜላን አፈቅራታለሁ ብለህ ሚዲያ ላይ እኔ እንዳየው ነው እኔ እንድጎዳ ነው እንደዚህ እናክል የምትሆነው? ተሳክቶልሃል። በቃ በጣም መጥፎ ደረጃ ላይ ደርሰኸኛል። በጣም መጥፎ ማለት ነው። እንደገና ደግሞ ጥሩ ሰውን ወይ የሆነ የምትፈቀርን ሴት እኮ ቢያፈቅር ጥሩ ነው። ሄርሜላ አሁን ላይ ያለችው ባለትዳሮችን እየበጠበጠች አንድ ባለትዳርን ወንድ አፍቅሬያለሁ እያለች ያለችን ሴት ነው አፍቅሬያለሁ ብለህ የመጣኸው። ምንድነው የምትሰራው? ምንድነው? እስቲ ራስህን ጠይቀው። ምንድነው እያደረክ ያለኸው? እኔን ለመጉዳት ከሆነ በጣም ተሳክቶልሃል። በጣም በቃ ከምትለው በላይ ሰባብረኸኛል። ኮንፊደንስ አሳጥተኸኛል። ምንድነው የሚደረገው? የሚሰራው ነገር ምንድነው? እኔ ጊል ከታመመም እኮ እኔ የሆነ ካበደም ይንገሩኝ። እንደገና እየደወልኩለት ስልክ እያነሳ አይደለም፣ ቴክስት እያደረኩለት ነው። የተለያየ አይነት ነገር እያደረኩለት ነው። በቃ እኔን የበታችነት ስሜት እንዲሰማኝ አታድርገኝ። በቃ ጓደኞቹም እነ ቡቼ ምናምን በሰዓቱ ጎኑ የነበሩ ያ ስሜት በተሰማኝ ሰዓት እየል ዝግጁ እንዳልሆነ የነገሩኝ ያጽናኑኝ። በቃ ከዚህ ስሜት እንድወጣ ያደረጉኝ እነሱ ናቸው። አበርትተው በቃ ታውቃላችሁ ከነሱ ጋር ያለኝን ነገር
ሁላችሁም ታውቃላችሁ በጣም ወዳቸው ጓደኞቼ ወንድሞቼ ጓደኛ ብዬ ማራቅ አልፈልግም እነሱ በጣም ሁሉ ነገሬ ናቸውና ጎኔ ላይ የነበሩት እየል ዝግጁ እንዳልሆነ ነው እየነገሩኝ ያሉት ዛሬ ምን ዝግጁ አደረገው ምንድነው ዝግጁ ያደረገው አሁን ላይ ጓደኞች ያልነበሩም እነሱ ወይስ እኔ ማላቀው ነገር በዛ ሰዓት ምን ነበረ እና አሁን ቡቼን ጠርቻለሁ ቡቼን ፈልጋለሁ ብዬ አሁን ያለውበት ቦታ ጠርቻለሁ ሁሉ ነገር መጠየቅ ፈልጋለሁ ጓደኝነትም እንደዚህ ከሆነ የሆነ የውሸት ነገር ከሆነ ከነሱ ለመራቅ ነው የምፈልገው እኔ ከነሱ ጋር ብሬ ሆኜ እየልም በሚያደርገው ነገር እኔ መጎዳት ከዚህ በላይ መጎዳት አልፈልግም እዩም በሚያደርገው ነገር ሰላም አልተሰማኝም አሁን ደህና ሆኜ ነው እንደዚህ መስላችሁ ደግሞ ጥሩ ሁኔታ ላይ ሆኜ አይደለም እዚህ ጋር ቆሜ ማወራችሁ በጣም ታምሜ ነበር ሐኪም ቤት እስከ መግባት ድረስ ደርሼ ነበር ጎኔ ላይ ነበሩ ጓደኞቼ ሁላቸውም ስቃዬን አብረው ሲሰቃዩ የነበሩት ብዙ ጓደኞች አሉ እና እኔ በጣም የደበረኝ ለምን አፈቅራት አይደለም መፍቱ ነው በግድ አፍቅረኝ አይደለም የምለው እኔ ግን ዝግጁ አይደለሁም አሁን ላይ ለእንደዚህ አይነት ነገር ዝግጁ አይደለሁም በቃ ፍቅርሽን ለመቀበል ዝግጁ አይደለሁም ሳምሪ እኔ ካንቺ ጋር ንጹህ ጓደኝነት ነው የምፈልገው ብሎ ነበር እንትን ያለኝ በሰዓቱ ተስፋ ሰጥቶኝ ነበር በጣም ትልቅ ተስፋ ሰጥቶኝ ነበር ተስፋ ስላችሁ ደግሞ የሆነ ቀን ራሱ እኔ የነገርኩትን ስሜት እኔ የተሰማኝን ስሜት ተሰምቶት እርሱ ራሱ እንደሚጠይቀኝ ፍቅሩን እንደሚገልጽልኝ አቅ ነበር በቃ ያን ጎኔ ላይም ሲያበረቱኝ የነበረው ተስፋ የሰጡኝ በቃ ይል እንደምታውቁት ስራው ላይ ጠንካራ ነው ምንም ነገር የሚያደናቅፈው ነገር አይፈልግም ለዛም ያንን ነገር ለሃይምሮ የሰጥቼው ነው እኔ የተውኩት ያው ጓደኝነቱ እንዳይቀርብኝ አብሬ ይሆንኩት ማለት ነው ሁሉ ላይ ዝግጁ አይደለም ሲለኝ ያው እንግዲህ በግድ የሰውን ስሜት መቀየር አይቻልም አይደለ ተስፋ አድርጌ ነበር በቃ የሆነ ሰዓት ላይ እንደሚመጣ ፍቅሩን እንደሚገልጽልኝ አብሬው እንደምሆን ተስፋ አድርጌ ነበር ነገር ግን አሁን ላይ ደግሞ ሄርሜላን አፈቀርኩ ምናምን እያለ እንትን ሲል በቃ የሆነ ነገር የጎደለኝ ነው የመሰለኝ ማለት ነው እና የሆነ በቃ ነገር እንድጎዳ የሆነ ኮንፊደንስ እንዳጣን ያደረገኝ ከጓደኞቼ እንዳልገናኝ የሆነ ነገር የጎደለኝ ነው መሰለኝ ምክንያቱም እኔ በራሴ ሴት ነኝ ምንም አይጎለኝም በቃ ሌላ ነገር እንዲሰማኝ ነው ያደረገኝ እይል ማለት ነው እና በጣም ነው የደበረኝ አሁን ላይ በጣም እጅግ በጣም ማለት ነው ምን እንደምላችሁ አላውቅም ቡቼ ሌንስ አለ አማን አለ ሌንስ ደህና ነህ እንደውልሽ እንዴት ነሽ ሁሉ ሰላም ሁሉ ሰላም ቤት ሁሉ ሰላም ብሻላል ለማለት ደህና ነኝ ምን ትንሽ ፈልጌ ነበር በሆነ ጉዳይ ምንነት እኔ ማለት ነው ማስተካከለው ነገር ከሆነ ቀን ለሊት ላንቺ ደፋፈው ማርያም ሰው ምንድነው ችግር አለ እንትን ይሆናል እኔ ሌላ ነገር እንዲሰማኝ አታድርገኝ አሁን ራሱ ባታስመስል ጥሩ ነው ስለ ይሆነ ጓደኝነታችን እፈልገዋለሁ ታውቃለህ ከምንም በላይ ምን አረኩኝ እናቴ አለኝ እናቴ እኔ አሁን ደብሮኛል ብቻ በጣም ደብሮኛል እንዴት ደብሮሻል ማለት አልገባኝም እኔ ቅድም ራሱ ማለት ነው ቤት መጥተህ ስለጠራኸኝ እና ሌላ ሰውም ያላል መሰለኝም ገባ እዛ ጋር ጠርተኸኝ የሆነ ነገር ስታስቀድም ደበረኝ ምክንያቱም እኔ በጣም ውድ ጓደኛዬ ነህ አይደል ከወንድምም በላይ ግን እዛ ጋር የራስህን ስሜት ብቻ አስቀድመህ የሆነ ነገር ስታወራ እኔ እንደዚህ አልጠበቅኩም በቃ ያለውን ነገር ታውቃለህ ከኔና ይልን ያለን ነገር ታውቃለህ የተሰማኝን ስሜት ከዛም በፊት ታውቃለህ ዛሬ ላይ ግን አንተ እኔ እንደዚህ አልጠበቅኩም በቃ ቢያንስ እኔና እሱን ቁጭ አድርገህ የሆነ ነገር ትጠይቀናለህ ከኔን ታወራኛለህ ብዬ ጠብቄ ነበር ቅድም በእኔና በይል ፊት እኔ ታውቃለህ በጣም ነው ማከብርህ በጣም ትልቅ ቦታ አለኝ ለዛ ነው ቪዲዮን ጨርሼ ራሱ ከናንተ ጋር ይሆንኩት ማለት ነው እና ስትቀልድብን በእኔና እሱ ፊት ስለ ሄርሜላ ስታወራ ደብሮኛል በጣም ማለት ነው በሰዓቱ ላይ መስልክ ይችላል እየሳኩኝ ነው ምናምን ግን በጣም እጅግ በጣም ደብሮኛል ስለ ሄርሜላ ስታነሳ ማለት ነው ግራ የገባሽ ነው ማለት እንዴት ግራ አጋባሃለሁ እንዴት ግራ አጋባሃለሁ ያው ሳምሪ እኔ ሲጀመር ነው ስለ እንደዚህ አይነት ነገርም ታወሪኛለሽ ብዬ የመጣሁት እኔ የራሴ ህይወት አለኝ ጓደኛዬ ነው በርግጥ እሱ ግን እንደዚህ አይነት ስሜት ይሰማሻል ብዬ አይደለም እዛ ጋር የጠራው እኔም ደግሞ ማውቀው ነገር የለም እንዴት ማውቀው ነገር የለም የነበራችሁን ነገር አውቃለሁ በቃ እኮ ስለዚህ
እሱ ነገርም ማለት እኔ ጭራሽ አስቤ እንደዚህ ነበራችሁ ብዬ ላውራት ሽም ከዩል ጋር ነበርሽን ኬዝ ማለት ነው። ግን እኔ ዋናው እኔ እዚህ ጋር የፈለኩት መጀመሪያ ስንገናኝ በቃ ሩታ ጋር አብረን ከሄደ ስለቆየ ነው። ከዛ አብረን እንድንች ስለፈለኩ ነው እቃውንም ገዝታ ነው የሄድነው ማለት ነው። ለዛ እኮ በዛ ደስተኛ ነኝ። ግን እዛ ጋር ስለ ሄርሜላ አንስታ ስታወራ እኔ ደበረኝ። ምክንያቱም በሰዓቱ እኔ ከዛም በፊት በቃ ወደ ኋላ ራሱ መመለስ አልፈልግም። እቺ አሁን ላይ የት ነሽ? በቃ እኔ አዳምጠኝ። የት ነሽ ሳምሪ? የት ነሽ? ምን ላይ ነሽ ብለከኝ አታውቅም አይደለ? ምን ላይ እንደነበርኩ ምን እንዳሳለፍኩ እኔ ነኝ የማውቀው። በቃ መናገርም አልፈልግም። በቃ እንደዚህ አይነት ምላሽ ከሰጠኸኝ ማለት ነው ምን እንዳሳለፍኩኝ እኔ ነኝ የማውቀው። በቃ እኔ በኔ ጫማ ሆነክ ነው እንጂ መረዳት ያለብህ እኔ እንደኔ አይነት ስሜት ሲሰማክ ነው አንተ እኔ ልትረዳኝ የምችለው። ገባክ? የተሰማኝ እኔ ብቻ ነኝ። እንዴት ነው በዛ ሰዓት ለእንደዚህ አይነት ነገር ዝግጁ አይደለሁም ሳምሪ ምናምን ብሎኝ አሁን ላይ ደግሞ ሄርሜላን አፈቀርኩ ሲል እኔ እንዴት ምን እንዲሰማኝ ነበር የምፈልገው? ምን እንዲሰማኝ ነበር የምፈልጉት? በዙሪያ ያላችሁት ማለት ነው በዙሪያ ያላችሁት ሁላችሁ ሳምሪ ማለት እንዴት ግራ አጋባሃለሁ? እኔ አሁን በእንደዚህ አይነት ነገር የምሰማበትም ሰዓት አይደለም። እንደዚህ አይነት ነገር እኔና አንቺ ጓደኛ አይደለም ነው ጓደኛ ከምን በላይ ወንድማሞች ናቸው አይደለ? ባለ ጉዳዩ አለ ቤቱን ታውቂዋለሽ? የዩሪን ቤት ታውቂዋለሽ? አሁን እኔ ቤቱን ምናምን እንድትለኝ አይደለም በቃ አይደለም እኔ ምን ከዛ ምን አይመርሰስ ጓደኝነታችን እስከመች ነው? እኔ ምን አይመርሰስ እንትን ነው ፈልገው እንጂ ነገር ሰጣ ገባ ውስጥ እንድንገባ ሳይሆን እኔ እናንተ እየሄድን እንድታገናኘን እንድታመጣው በቃ አብሶ እዚህ ጋር እንድታመጣልኝ ነው የምፈልገው። ስልክ እያነሳልኝ አይደለም። ከዛ ሳግኝተሽ ከዛ በቃ እኔ የማወራው ነገር አወራለሁ። ምን እንደምታወሪ ግራ ያጋባሽኝ ነው ቁሳ እንዴ? ምን ማለት ነው? ማለት ወይስ ያንቺ ማስመሰሉን ጀመርሽ? ምንድነው ማስመሰለው? እንዴት ታውቃለህ? ከምንም በላይ ታውቃለህ። ሄርሜላ ጋር እኮ ጀመር ምንም የጀመረው ነገር የለም። እኔ ምንም ይጀምር አይጀምርም እኔ የምጠይቀው ጥያቄ አለ። በቃ ይጀምርም አይጀምርም የራሱ እኔን አገኘሽኝ አይደለ? ለሱ ነግረዋለሁ የምታስቢው ነገር የተሰማሽ ስሜት ፊሊንጉን ነገር ጥራው ጥራው። አንተ እንደሱ አትሆንልኝም። ታፈቅሪዋለሽ ነው እንዴ አንቺ? አሁን ሌላ ነገር ውስጥ አትጣጣም። ሌላ ነገር አትጠይቀኝ። እኔ በእንደዚህ አይነት መንገድ እኔ ሰዎችን ማግኘትም አልፈለግም እስካሁን ባለው ማለት ነው። ግን በሰዓቱ እኮ ቡቼ አንተ ነበርክ እየለ እንደዚህ አይነት ነገር ዝግጁ አይደለም እየል ታውቂያለሽ፣ ስራ ላይ ነው። አሁን በቃ ከዛ ስሜት ውጪ ብለኸኝ የምታበረታኝ ጉልበት የሰጠኸኝ አንተ ነበርክ። ዛሬ ላይ ምን ዝግጁ አደረገው? እንዴት እናንተ ራሱ አልተሰማችሁም? ስታዩት እንዲህ ሚዲያ ላይ ዘፈን ሲዘፍንላት ምን ሲል አልተሰማችሁም? እኔ አልመጣሁብክም? አላስታወስከኝም ነው? ልክ ነሽ አውቃለሁ እኮ ግን አንቺም የዛኔ ከዛ በኋላ ስሜትሽ መንገድ ትችይ ነበር። የሁሉ ጊዜ መቆየት አልነበረብሽም። ከእነሱ ጋር ምንም የተፈጠረ ነገር ዩኤል አፈቀራት እንጂ ሄርሜላ ለዩኤል ምንም አይነት መልስ ሰጠችው መልስ የለም። ግን ይሄን ነገር ደግሞ እኔ ደግሞ እሱ ቦታ ሆኜ መመለስ አልችልም። ባለቤቱ ራሱ ዩኤል ነው ቡቼ ይመልክ እሱን እንድጠራልኝ ነው የምፈልገው። ለምክንያቱም እሱን ባገኘው ታውቂዋለሽ እኮ ወስደሽ እኮ መታየው ሳምሪ በእናትሽ እኔ እንደዚህ አይነት ነገር ነው በጣም ይሰለች። ቅድም እኮ አብረን ነበር አይደል? እኔ አሁን በፍቅር የሆነ ሌላ ነገር የምታወሪኝ ነው መሰለኝ እንጂ እኔ እንደዚህ አይነት ወሬ ታወሪኛለሽ ብያለሁ። ልክ ነሽ ሊሰማሽ ይችላል ብዙ ነገር ምናምን ነገር እንደዛ ሲሆን እኮ አሁን እኮ መደወል ቀላል ነገር ነው። ቡቼ እዚህ ጋር እንደዚህ አይነት ነገር እንደዚህ ቴክስት እየመለሰልኝ ስላልሆነ ይሄ ነገር ቀላል ነው። ደውለና ካልመለሰልሽ በቃ አልፈለግም ነው ማንሳት ተይው በቃ ይሄ ነው ማለት ሁሉም ሰው የሚጎዳኝ በንግግር የሚጎዳኝ ሰው ነው እንዳለው ነው። ሳምሪ እኔ እኮ እየጎዳሁሽ እኮ አለ አሁንም ቢሆን ግን ማለት ነው ምን አደከመሽ ነው ቡቼ? ከማንም በላይ እኮ መረዳት የነበረብህ አንተ ነበርክኝ። ተይው ምናምን እያልክ እዚህ ጋር እሺ እና ጥራልኝ በቃ ጠርተህልኝ እኔ ማወራው ነገር አለ። በቃ አንተ በሱ ቦታ ሆነ እኔ አንተ ላወራክ አልችልም። በቃ የተሰማኝን ስሜት ከሱ ጋር ላወራ ፈልጋለሁ እና ጠራልኝ በቃ ቡቼ በቃ ተረዳኝ። እኔ ሳምሪ እንደዚህ እንድትጨነቂ እኮ አልፈልግም። ይኸውልሽ አንቺ እንደዚህ እንድትሆኚ አልፈልግም። ስትጨነቂ ወይ ሳምሪ ተረጋጊ፣ መጀመሪያ ተረጋጊ፣ ራስሽን አረጋጊ። እዚች ጋር ምንም አይነት ነገር የተፈጠረ ነገር የለም እያልኩሽ ነው። እዩዬን አሁንም ቢሆን ሄርሜላን ምንም ያየነው ነገር የለም። አፍቅራታለሁ ብሎ ባፉ ይሄን አክል እንትን ያለው ነገር የለም። ቢል ራሱ ምንም የገናኙበት ነገር የለም። ብቻ አሁንም ተስፋ አትስጠኝ እኮ አይደለም። እንዴ ተስፋ ተሰጥቶኝ ነው እሱን ስጠብቅ። ተረጋጊ በቃ ሳምሪ። ወይኔ ምንድነው ታስቢው? ምን የተፈጠረ ምን አየሽ አንቺ? ምን አለ ፎቶ ዘፈነ በቃ አለቀ። እና ያ ስሜት ለኔ ደስ ይለኛል። ያ ስሜት እኔ ፈልገዋለሁ። ያንን ነገር ፈልገዋለሁ። ሲዩልን አሁንም ቢሆን በቃ እናገናኝሻለሁ፣ ታወሪዋለሽ። ግን እንደዚህ መሆን የለብሽም አንቺ። ሁሌ ለምንድን እንደዚህ የምትሆኚው አንቺ? ለምን በፊት ምሰጪው? እኔ ማንም እየተረዳኝ አይደለም እኮ እኔ እየተረዳሁሽ ነው እኮ ግን ሄርሜላን እኔ ያውቀው ነው እንጂ እንደዚህ ነገር እንደዚህ ተስፋ አልፈልግም። ያኔም እንደዚህ ብላችሁኝ ነው በቃ ስለማውቀው እየልን ተስፋ በቃ ዛሬ ላይ ለኔ ነበር የጠበቅኩት። በቃ ይሄንን ነገር ለሄርሜላ ያለው ነገር ለኔ ነበር የጠበቅኩት። ገባ? እንደዚህ ተስፋ ቁጭ ብዬ ስጠብቅ ነው ዛሬ ላይ አንድ ባለትዳር የሆነ ሰውን አፈቅራለሁ እያለች ያለችው አንሴት ነው አፈቅራለሁ ብሎ ይመጣ አይደለ? አሁን ደግሞ ምን አይነት ተስፋ ልትሰጠኝ ነው ቡቼ? ሳምሪ ችግር የለውም እኮ እኔ አገናኝሻለሁ። ግን አንቺ እንደዚህ አይነት ስሜታዊ ሰው ሆነሽ አይደለም እንደዚህ መሆን ያለብሽ።
ተረጋጊ። ራስሽ መጀመሪያ ራስሽ ተረጋጊ። አሁን እኮ ደህና ሆኜ ነው ቡቼ፣ እኔ ደህና ሆኜ በርትቼ ነው። አሁን ላይ ጠፍቻለሁ። የት ጠፋሽ የት ገባሽ ሁላ ማንም አላለኝም አይደለ? ምን ላይ እንደነበርኩኝ እኔ ብቻ ነው የማውቀው። እኔና ጓደኞቼ መጠየቅ ትችላለህ። ቡቼ እኔ ምንም ነገር ልልክ አልችልም። በቃ ሳምሪ እንደዚህ አይነት ስሜት ውስጥ ሆነሽ እኔ እሱንም ላገናኝ ምን ትሆኚ ነው? እሺ ገና ምን ትሆኚ ነው? ተረጋጊ። ምንም የተፈጠረ ነገር የለም። እዩኤል ምንም ያደረገው ነገር የለም እኮ። እንዴት የተፈጠረ ነገር የለም ትለኛለህ ቡቼ? ቆይ አግብቷታል አፈቅርኳት እያለ እኮ ነው። መቼም እየደለላት አይደለም አይደለ? ይሄ ነገር ለኔ ያስደስተኛል። እሱን መጠበቅ ነው። በቃ መጠበቅ ነው። ዝም ብለሽ መጠበቅ ነው። ግን አንቺ ማንም የኔን ነገር አልተረዳኝም። እኔ አገናኝሻለሁ። እግዚአብሔር ተረጋጊ። ራስሽ እንዳያምሽ ወይኔ ዝም ብለሽ እንደዚህ አትሁኝ። ተወኝ በቃ እግዚአብሔርን ተወኝ። ማንም አልተረዳኝም። ተረጋጊ። በቃ እኔ አገናኝሻለሁ አልኩሽ። ተወኝ ብቻ ነው እንደዚህ ልትጨናነቂ ያፈልግ ማርያም ሚካኤል። እሺ እንዳታልቅሽ በቃ በማርያም ሳምሪ። እኔን ተወኝ በቃ ሳምሪ። ኧረ በሚካኤል ተረጋጊ። ምን እንዲሰማኝ ነበር የምፈልገው? እስቲ ምን እንደስ እሺ በቃ ተረጋጊ። እሺ በእግዚአብሔር ወይኔ ሄሎ ምን አይነት ነገር ውስጥ እኮ እንዳገቡ። ሄሎ ዩ አንዴ በእናትህ ና እዛ የምንግባባበት ቦታ የምንገናኝበት ቦታ አንዴ ነው። ቶሎ በእግዚአብሔር ቶሎ በላ አንዴ በእግዚአብሔር ና ቶሎ በእናትህ የሆነ ሰው በጣም አሞታል። አፍጥ ነው ሳምሪ አሞታል። እና ቶሎ በል ሳምሪ በእናትሽ ተረጋጊ። በእግዚአብሔር ሳምሪ ብለው ለኔ የሚያስልኝ ሳምሪ አሞታል። ና ቶሎ በእግዚአብሔር በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በውኔ ሳጣ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል እመላለሳለሁ በቤት ደጃፍ ብናወራ ብዬ ገጥመን አፍ ለአፍ ብናወራ ብዬ ገጥመን አፍ ለአፍ ይኸው ሻውሪ ሳምሪ ይኸው እሺ፣ አሁን ፈልገዋለሁ አልሽኝ። ምን ሆነሽ ነው ሳምሪ? ንገሪኝ። ተወኝ እዩ ተወኝ። እኔ ጥያቄ ሄርሜላ ታፈቅራታለህ አታፈቅራትም?